ዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል። አምላክ ሊያድን እጆቹን ዘርግቷል ሚል ዝማሬ አለና እጅግ አመሰግናለሁ። አኬ እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኪ እሺ፣ አሁን ያው እንደ ተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም እያለው እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነው እና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል። እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጠው የእርሶንም ሰዓት እንዳንሻማ መሀል መሀል ላይ እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳያስ መጽሐፍ ከኢሳያስ ላይ የተወሰደ ነው እና እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና መርጧታል እያለ አምላክ እንደገና በእርሷ አዛውንቱ ሲባርኩ ያየ እንዴት ማማለዷን ክብሯን ትንቃለ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ድሆችን እንጀራ ያጠግባል በእርሷ ምድር ታበራለች በጸጋ ታድሳ የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ
እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርገዋል ባመፅ አምላክን መክሰሱ አምላክን መክሰሱ። ቅዱሳን በድንግል ደስተኛ ናቸው ድንቅ ስለሆነ የእግዚአብሔር ምርጫ የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ወገኑን ሲቀድስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ። እመቤታችን ድሆችን እንጀራ የሚያጠግብባት ምድር የምታበራባት በጸጋ የምታበራባት የካህናት ሞገስ የደህንነት ልብስ እመቤታችን ናት እና ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጅን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲት አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ የትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዝማሬ መላእክትን ያሰማልን።